ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ኢትዮ ፎከስ ነው። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ የግንባር መረጃዎችን አደርሳለሁ። በሰሜን ወሎ ደላንታና በአካባቢው ተረፌና ፀሐይ መውጫ ተብሎ በሚጠራው አካባቢ ከግማሽ ቀን ጀምሮ ከባድ ውጊያ እየተደረገ መሆኑን የሚገልጹ መረጃዎች አሉ። በተመሳሳይ በደቡብ ጎንደር ጨጮሆና አካባቢው ውጊያ እንደነበር የግንባር መረጃዎች ያሳያሉ። በተመሳሳይ ዛሬ ማለዳ በምስራቅ ጎጃም ጮቄ ተራሮች አካባቢ የነበረውን ውጊያ የተመለከቱ የግንባር መረጃዎችን ጨምሮ ኦህዴድ ብልጽግና አዲስ አበባን አጠቃላይ ፖለቲካዊና አስተዳደራዊ መዋቅሩን ሙሉ በሙሉ ለመጠቅለል እያደረገ ያለው እንቅስቃሴ በከተማ አስተዳደሩ በነሽመልስና በአብይ አህመድ ያለውን አጠቃላይ እንቅስቃሴ የተመለከቱ መረጃዎችንም ወደ እናንተ አደርሳለሁ። በምክክር ኮሚሽኑ ደግሞ ላለፉት 9 ቀናት የአዲስ አበባ ጉዳይ አቋም ካልተወሰደበትና በአዲስ አበባ ጉዳይ ላይ የቡድን ተወያዮች ያሳለፉት ውሳኔ ወደ 500 ተሳታፊዎች ወዳሉበት መድረክ የማይሄድ ከሆነና በፖለቲካ ውሳኔ የሚሻር ከሆነ ቃለ ጉባኤ ላይ አንፈርምም በሚል ላለፉት 9 ቀናት ፊርማቸውን ሳያስቀምጡ የነበሩ በተለያዩ አጀንዳዎች ላይ የሚወያዩ የቡድን ተወያዮች ዛሬ እንደዚሁ የድጋፍ እና እንዲሁ የተቃውሞ ፊርማ እያሰባሰቡ ነው የሚገኙት። ዛሬ ከብልጽግና በተላለፈ ውሳኔ አዲስ አበባን በተመለከተ የተቃውሞ ፊርማ እያሰባሰቡ እንደሆነ ገልጸዋል። ይህን ጨምሮ ሌሎች መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየቶች ቢኖሯችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ዘገባዎችን በተመለከተ የፋኖ አመራሮች ጭምር እንደዚሁ አስተያየቶችን አድርሳችኋል። ባለፈው በተለይ ከህብረትና ከኃይል አስተላለፍ ጋር ሻለቃ ዳዊት ወልደ ጊዮርጊስ የደቡብና የምዕራብ ኢትዮጵያ ኃይሎችን እያሰባሰብን ወደ ፋኖ ለማምጣት እየሰራን ነው ከሚለው ጋር በተያያዘ እንደዚሁ በውስጥ አስተያየቶችን አድርሳችሁኛል። አመሰግናለሁ። አሁንም ሀሳብ አስተያየቶቻችሁን አድርሱ። በሚቀርቡ ዘገባዎች እንዲሁም ደግሞ ባላችሁ ሀሳብና አስተያየት ላይ በዚህ ይስተናገዳል ብላችሁ የምታሰቡትን በሙሉ ተሳትፏችሁን አሳድጉ። በእጅጉ ነው የማመሰግነው። ወደፊት እንግዲህ ይሄ ሚዲያ የእናንተ ሀሳብ የሚስተናገድበት እንዲሁም ደግሞ ነፃ ሀሳቦቻችሁ የሚሸራሸሩበት ይሆናል። ተሳትፏችሁ ይቀጥል። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ኢህአፓ አመራሮቹን ስርዓት በመቃወም መግለጫ አውጥተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በአዲስ አበባ ታስረው የሚገኙ አመራሮችና አባላቱ ላይ ፍርድ ቤት ተጨማሪ 10 ቀናት ምርመራ ጊዜ መፍቀዱን በመቃወም የተያዙ አካላት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዛሬ ባወጣው መግለጫ ገልጿል። ፓርቲው ነሐሴ 11 ቀን ዛሬ 2018 ባወጣው መግለጫ የፓርቲው ማዕከላዊ ኮሚቴ አባልና ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የኢህአፓ የአባል ጓድ አበበ አካሉ እንዲሁም ጠበቃ አበራ ንጉስ የታሰሩት ህገ መንግስታዊ ሀሳብን የመግለጽ መብታቸውን በመጠቀማቸውና ሙያዊ ተግባራቸውን በመወጣታቸው ብቻ እንደሆነ አስታውቋል። ኢህአፓ ህጋዊና ሰላማዊ መንገድ የሚንቀሳቀስ ፓርቲ መሆኑን የጠቀሰው መግለጫው ገዢው የብልጽግና ፓርቲ በህጋዊ መንገድ የሚንቀሳቀሱ የፖለቲካ ኃይሎችን በማሰር በማስፈራራትና በማዋከብ የመላው ህዝብ የለውጥ ፍላጎትና ትግል ማስቆም አይችልም ሲል ወንጅሏል። በተጨማሪም መንግስት የሰላማዊ ትግል በሮችን በመዝጋት ሀገሪቱን ወደ ሌላ ያልተፈለገ መንገድ ከመገፍተር እንዲቆጠብ ያስጠነቀቀው ፓርቲው በሌሎቹ አመራሮችና አባላቱ ላይ የሚደረገው ክትትልና ዘመቻ አፈና በአስቸኳይ እንዲቆም መጠየቁን የወጣው መግለጫ ያመላክታል። ይህ በእንዲህ እንዳለ ደግሞ ፍርድ ቤት በሽብር የተጠረጠሩ ያላቸውም ከላይ በኢህአፓ የተዘረዘሩትን የኢህአፓ አባላትና ፖለቲከኞች ተጨማሪ 10 ቀናት የምርመራ ጊዜ መፍቀዱን ፍርድ ቤቱ አስታውቋል። በሽብር ወንጀል የተጠረጠሩ የኢህአፓ ፖለቲከኞች አበበ አካሉ፣ ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ ላይ የፌዴራል ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ማመልከቻ መለስተኛ ፍርድ ቤት ተቀብሎ የ10 ቀናት የጊዜ ቀጠሮ መፍቀዱን ቢቢሲ ዘግቧል። ሰኞ ዛሬ ማለት ነው ነሐሴ 11 2018 በዋለው ችሎት ላይ የፌዴራል ፖሊስ ወንጀል ምርመራ ቢሮ ባቀረበው ሪፖርት ተጠርጣሪዎቹ ቀደም ሲል ከተጠቀሱባቸው የሽብር ሙከራዎች አንጻር ከጽምዶ አደረጃጀት ጋር ካላቸው ግንኙነት በተጨማሪ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ የሚገኙ የዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ የነበሩ መሆኑን በማስረጃ ማረጋገጡን ፖሊስ በመግለጽ ነው 10 ተጨማሪ የምርመራ ጊዜ የተፈቀደለትና የጠየቀው። በተጨማሪም ተጠርጣሪዎቹ በአካባቢ የጸጥታ ችግር ላይ የዘይሴ ብሔረሰብ አባላት በመንግስት የጸጥታ ኃይሎች ላይ ተጨፈጨፉ የሚል የሐሰት ፕሮፓጋንዳ ማሰራጨት ህዝብና የመንግስት ለማጋጨት መንቀሳቀሳቸውን ፖሊስ ገልጿል። በሌላ በኩል የተጠርጣሪዎቹ ጠበቃ አቶ ሰለሞን ገዛሃኝ ለቢቢሲ እንደተናገሩት ከዘይሴ ብሔረሰብ ጋር ተያይዞ የቀረበው ውንጀላ በቅድመ ምርመራ ወቅት ያልነበረ አዲስ በመሆኑ ውድቅ እንዲደረግ መከራከራቸውን ለቢቢሲ ገልጸዋል። አክለውም ፖሊስ ሊሰበስባቸው ያሰባቸው ማስረጃዎች ከመንግስት ተቋማት የሚገኙ በመሆናቸው ተጠርጣሪዎቹ በዋስ ሊለቀቁ ይገባል ያለውና
ይህንን በተመለከተ ፖሊስ ደግሞ ቢለቀቁ ማስረጃ ያጠፋሉ የሚል ስጋት ስላለው መሆኑን ገልጸው የዋስትና መብታቸው እንዲከበር ጠበቃው ቢጠይቁም የግራ ቀኙን ክርክር ያዳመጠው ፍርድ ቤት ፖሊስ ካቀረበው የ14 ቀን የጊዜ ቀጠሮ 10 ቀናት የምርመራ ጊዜ በመፍቀድ ለቀጣዩ ለነሐሴ 21 ተለዋጭ ቀጠሮ መስጠቱን ቢቢሲ በፊት ገጹ ባወጣው ዘገባ አሳውቋል። ይህ በእንዲህ እንዳለ በእስር ላይ በሚገኙ እስረኞች ላይም እንደዚሁ ወከባዎች በፖሊስ እየተፈጸሙ መሆናቸውን ቤተሰቦቻቸው ገልጸዋል። እነ ዮሐንስ ቧያለው፣ እስክንድር ሽፈራውን ጨምሮ አልፈረሙም የተባሉ የአማራ የፖለቲካና የህሊና እስረኞች የይቅርታ ፎርም አልሞሉም በሚል ጫና እየደረሰባቸው እንደሆነ የወጡ መረጃዎች ጠቁመዋል። በዝርዝር የምንመለስባቸው መረጃዎች ይሆናሉ በሌላ ጊዜ። ሌላ በአዲስ አበባ እየተካሄደ ባለው ብሔራዊ ምክክር መድረክ የተሳተፉ ወገኖች በኮሚሽኑ ላይ ከብልጽግና ፓርቲ የተላለፈ አዲስ ውሳኔ ተጭኖብናል በማለት የተቃውሞ ፊርማ እያሰባሰቡ መሆናቸውን ዛሬ ከሰዓት በኋላ የወጡ መረጃዎች ጠቁመዋል። እንደ መረጃ ምንጮቹ ከሆነ ላለፉት 9 ቀናት ፊርማቸውን ሳያስቀምጡ የቆዩ ተሳታፊዎች የአዲስ አበባ አስተዳደራዊ መዋቅራዊ ውሳኔ ግልጽነት እንዲፈጠር ሲጠይቁ መቆየታቸውን አስታውሰው ቀደም ሲል በቡድን ውይይት አዲስ አበባ ራሷን በራሷ የምታስተዳድርና የፌዴራል መንግስቱ ተጠሪ የሆነ ራሱን የቻለ ራስ ገዝ የኢትዮጵያን መዲና በሚለው ሀሳብ ላይ ተስማምተው እንደነበር አስታውሰው ሆኖም ከሰዓት በኋላ ከዛሬ ከብልጽግና ተላለፈ በተባለው ውሳኔ አዲስ መመሪያ መምጣቱና ተሳታፊዎቹ አዲስ አበባ የኦሮሚያ መቀመጫና የፌዴራል ናት የሚል በቃለ ጉባኤው ላይ እንዲሰፍርና በዚህ እንዲስማሙ የሚለው የብልጽግና ውሳኔን በቡድን ውይይት ያልተደገፈና የብልጽግና የፓርቲ አቋም ነው በኃይል ለመጫን እየተሞከረው በሚል የተቃውሞ ፊርማ እያሰባሰቡ መሆናቸውን ገልጸዋል። በሌላ በኩል የኢትዮጵያ ብሔራዊ የምክክር ኮሚሽን ዛሬ ባወጣው መግለጫ ሁሉም አካላት አቤቱታና ቅሬታዎችን እየተቀበለ መሆኑን አስታውቆ ኮሚሽኑ አውደ ጥናቱን ረግጠው የወጡ ወይም ደግሞ ምክክሩን ረግጠው የሚወጡ ወገኖች ወደ ምክክር እንዲመለሱ ቅሬታቸውን በሰላም መንገድ እንዲያቀርቡ ተማጽኖ ጥሪ አቅርቧል። በመግለጫው ላይ አብን ከ2 ቀናት በፊት ያወጣውን መግለጫና ይህንን በተመለከተም በመግለጫው ምላሽ መስጠቱን መግለጫውን ለመመልከት ተችሏል። ሁላችሁም ትመለከቱ ትችላላችሁ። ሌላው መረጃ በአዲስ አበባ እየተፈጸመ ያለውን እንግዲህ አዲስ አበባን 2/3 የሚሆነውን የአጠቃላይ የፖለቲካዊና አስተዳደር የከተማውን መዋቅር በኦህዴድ ቁጥጥር ስር ለማድረግ በነገራችን ላይ የምክክር ኮሚሽኑ ላይ ተባለም አልተባለም ከተማውን በልተው ጨርሰዋል። ከተማውን ተቆጣጥረው ጨርሰዋል። አዲስ አበባ ውስጥ እንግዲህ አሁን እንደሚታየው ከኦሮሞ ውጭ ሌላ አዲስ አበባ ተወልዶ ያደገ ወይም ደግሞ የከተማው ተወካይ ከንቲባ መሆን አይችልም ወደሚል ድምዳሜ የተደረሰ በሚመስል መልኩ ልክ ድሬዳዋ ላይ አባይ ፀሐዬ የፌዴራል ጉዳዮች ሚኒስተር በነበረበት ጊዜ ድሬዳዋ 40/20 የሚል የምደባ አምጥቶ እስካሁን ድረስ ድሬዳዋ ውስጥ የከተማው ነዋሪዎችን የማይወክል የፖለቲካና የአስተዳደር ትግበራ እየተሰራ መሆኑ ይታወቃል። ከዚህ ጋር በተያያዘ በአዲስ አበባ ከተማ አስተዳደር አዲስ በተዘጋጀ መዋቅር ጥናት ስም በሲቪል ሰርቪስ በአመራር ምደባ በከተማ የፖለቲካና አስተዳደር ላይ ከፍተኛ የመዋቅር ሽግሽግ እየተደረገ እንደሚገኝ እንደዚሁ ምንጮቹ ገልጸው የወጡት መረጃዎች እንደሚያሳዩት በተካሄደ አዲስ አሰራር የኦሮሞ ብልጽግና ኦህዴድ የከተማውን ፖለቲካ የአስተዳደር የበላይነት ለመያዝ የሚያስችል የ60 በመቶ ድርሻ የሚወስድበት መመሪያ እየተዘጋጀ እንደሆነ ነው የተገለጸው። የቀረው 40 በመቶ ደግሞ የአመራር የሲቪል ሰርቪስ ድርሻ ለሌሎች ብሔር ብሔረሰቦች የሚከፋፈል መሆኑን ነው መረጃዎቹ የሚጠቁሙት። ከዚሁ ጋር ተያይዞ ቀደም ሲል ከ900 በላይ የአማራ ብልጽግናና ጥቂት የደቡብ ተወላጅ የከተማ የክፍለ ከተማ የወረዳ የብልጽግና አመራሮች ከኃላፊነታቸው መነሳታቸውና መባረራቸው ይታወቃል። አሁን አዲስ አበባ ምደባ ያልተሰጣቸው በርካታ የአማራ ተወላጆች በእነሱ ቦታ የኦሮሞ ብልጽግና እንዲካተት መደረጉን የወጡ መረጃዎች ጠቁመዋል። እንግዲህ ከዚህ ጋር በተያያዘ መረጃውን ያደረሱ የመረጃ ምንጮች አዲስ አበባን በተመለከተ መቅረብ ያለበት ጉዳይ ከሆነ በተለይ አማራው የባለቤትነት ጉዳይ ነው ማቅረብ ያለበት እያሉ ነው ያሉት። በአማራው በኩል እየቀረበ ያለው አዲስ አበባ የነዋሪዎቿና የሁሉም ብሔር ብሔረሰቦቿ ናቸው የሚለው ይሄ ገና 2 ደረጃ ወርዶ የሽንፈትን ተቀብሎ የቀረበ ክርክር ስለሆነ አዲስ አበባ የህዝብ ቆጠራ ተደርጎ በከተማው ውስጥ ያለው የህዝብ ቆጠራ በማስረጃነት እንዲሁም ደግሞ አዲስ አበባን በታሪክና የታሪክ ሙግቶችን አቅርቦ አዲስ አበባን ወደ ባለቤቱ ወደ አማራው መመለስ ግዴታ ነው የሚል መከራከሪያ እያቀረቡ ነው የሚገኙት። እንግዲህ ያው ተደጋግሞ እንደተገለጸው ነው በኢትዮጵያ ውስጥ በጠረጴዛ ዙሪያ በመደራደር በመነጋገር ያን ያክል የፖለቲካ ጥቅምን ለማስከበር የሚቻልባቸው እድሎች የሉም። ቀደም ብሎ እንግዲህ የማዕከላዊ መንግስቱን በኃይል የተቆጣጠረ ታንኩንም ባንኩንም የተቆጣጠረ አካል
አይደለም አዲስ አበባ የቤተ መንግስቱ አቅራቢያ ያለውን ቀርቶ ሩቅ ቦታ ያሉትን አካባቢዎችም የህዝቡ እንዳይሆኑ አድርጎ ነው እያመሳቸው የሚገኘው። ስለዚህ በዚህ ሁኔታ እንግዲህ የአዲስ አበባ ውስጥ ተከራክሮ አዲስ አበባ ውስጥ ተነጋግሮ በሰላማዊ መንገድ መብትና ጥቅምን ማስከበር ይቻላል የሚለው ያው የማይሰራ ቀመር ቢሆንም ክስተቶቹን ግን በዚህ መንገድ ያው ለዘገባ ያው ሽፋን እየተሰጣቸው ይገኛል። የአዲስ አበባን በተመለከተ ቀደም ብሎ ነው በነገራችን ላይ የተለያዩ ስልቶችን ተግባራዊ ሲያደርጉ የነበረው። የአዲስ አበባና የኦሮሚያ ክልል የድንበር በሚል እነ ሽመልስ አብዲሳ እና አዳነች አበቤ ሲካፈሉት ከተማውን ከዛ እንደገና ደግሞ እነ ጀዋር መሐመድ በኮየ ፈጨ ኮንዶሚኒየም ላይ አመፅ አስነስተው የከተማው ድሬዳዋ ከተማን የሚያክል መኖሪያ ቤቶች ያሏቸው አካባቢዎች ከአዲስ አበባ ሲነጠሉ በኋላ ደግሞ እነ ሽመልስ አብዲሳ አዲስ አበባን ጥቅም አልባ ከተማ ለማድረግ ሸገር ከተማ ብለው ዙሪያውን አዲስ አበባን የሚያንቅ ከተማና ልሙጥ ከተማ ሲመሰርቱ በአዲስ አበባ ላይ ያለው ጉዳይ ብዙ ነገር ቀድመው እየጨረሱ የመጡበትና አሁን ብትስማሙ ተስማሙ ባትስማሙ ግን ምን ታመጣላችሁ አይነት ንቀት የተሞላባቸውን ውሳኔዎች ነው ብልጽግና እያስተላለፈ ያለው። ያው ቀደም ብሎ እንግዲህ ምክክር ኮሚሽኑ ማድረግ የሚችለው ነገር እንደሌለ ሲገለጽ ነበር። ወደ ወለጋና አካባቢ ያሉ አሁናዊ መረጃዎችን በቀጥታ ወደ እናንተ አደርሳለሁ። በወለጋ ጉትን አካባቢ ያለው ሁኔታ እንግዲህ ሰብአዊ ቀውሱ እየተባባሰ ነው የሚገኘው። አሳሳቢ የጸጥታ ሁኔታ፣ የህዝብ መፈናቀል፣ የንብረት ዝርፊያ ተጠናክሮ ቀጥሏል ተብሏል። እንደ ወለድቾና ወደ አካባቢው የነበረው መከላከያ ከአቅሜ በላይ ሆኖብኛል በሚል እንግዲህ ስልታዊ ድጋፍ ነው ለገዳ ኮማንዶና ለዘራፊ አካባቢው ባለስልጣናት በመግለጽ አካባቢው ራሱን ህዝቡ እንዲጠብቅ ወደ ጫካ መሸሽ አለበት እንዲሸሽ ይህንን ለቆ እንዲወጣ ትዕዛዝ ሰጥቷል። እንግዲህ የአገር አቀፍ ኃይል ነኝ ብሎ አካባቢውን አስከብራለሁ ብሎ ዘመቻ የወጣ ኃይል ለአንድ አካባቢ ጸጥታ ኃይል አካባቢ ከቁጥጥር ውጭ ሆኗል ብሎ የአካባቢውን ህዝብ እንደምትሆኑ ሆኑ ብሎ ይህንን መናገር እጅግ አሳፋሪ ነው። ያው እንግዲህ ይህንን አድርገዋል። በአካባቢው ያለው ህዝብ ይህንን ተከትሎ በርካታ ሰዎች የተፈናቀሉ ነው። ሴቶችም ህጻናትም ሙሉ በሙሉ ወደ ገጠርና ወደ ጫካ ሸሽተዋል። መንደር 3 ተብሎ የሚጠራው አካባቢ ገዳ ኮማንዶ እንደዚሁ ተጨማሪ ኃይል ማስገባቱ ተከትሎ ነዋሪዎቹ ወጥተዋል። ንብረት ተዘርፏል። የሚገርመው ከጉትን የወጣውን ንብረትና የተጫነውን የመጋዘን እህል በ10 በላይ ተሳቢዎች ተጭኖ ወደ ነቀም ሲሄድ ኦኬ እና ጉትን መካከል የጉምዝ ታጣቂዎች ጭምር ተሽከርካሪዎቹን በማስቆም እንደዚሁ ዛሬ መንገዱ እንዲዘጋ ማድረጋቸውን ከአካባቢ የወጡ መረጃዎች ጠቁመዋል። በሌላ በኩል ወደ አማራ ክልል የግንባር መረጃዎች ስንሄድ በአማራ ክልል በተለያዩ አካባቢዎች ያሉ የግንባር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በሰሜን ወሎ በተለይ ተረፌ ተብሎ በሚጠራ አካባቢ ከማለዳ ጀምሮ ከባድ ውጊያ እየተደረገ እንደሆነ መረጃዎች ገልጸዋል። በሰሜን ወሎ እና በደቡብ ወሎ የደላንታና የስታይሽ አዋሳኝ አካባቢዎች ተረፌና ፀሐይ መውጫ አካባቢ ከባድ ውጊያ እየተደረገ እንደሆነ ከአካባቢ የወጡ መረጃዎች ጠቁመዋል። በአለፈው ሳምንት መጨረሻ አካባቢዎቹን ለቆ የወጣው መከላከያና የአካባቢ ብልጽግና ባለስልጣናት ተረፌ፣ ፀሐይ መውጫ፣ ደላንታ፣ ወገል ጤና፣ ዳውንትንና አካባቢውን መልሶ ለመያዝ በሚል በእግረኛና በከባድ መሳሪያ ወደ አካባቢው እንቅስቃሴ ማድረጋቸውን ተከትሎ ነው ውጊያ የተቀሰቀሰው። ወደ ወገል ጤና፣ ደላንታ፣ ዳውንት ከተሞችን መልሶ የመያዝ እንቅስቃሴ ያለመ ቢሆንም በፋኖ በኩል ወደ አካባቢ የተንቀሳቀሰውን እግረኛ መካናይዝድ በመመከት እንዲሁም ደግሞ ባጸፋ ውጊያ ከፍተኛ ጉዳት መድረሱ ነው የተገለጸው። በመከላከልና በመልሶ ማጥቃት ፋኖ አካባቢውን መልሶ ስለመያዙና አሁንም ተረፌና ፀሐይ መውጫን ደላንታና ወገል ጤናን ጨምሮ በፋኖ ቁጥጥር ስር እንደሚገኙ የገለጹት የመረጃ ምንጮች በሲቪሊያን ላይ የከባድ መሳሪያ ጉዳት ደርሷል። እስካሁን ድረስ ውጊያው እንደቀጠለ ስለሆነ የደረሰው አጠቃላይ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል አልታወቀም። በዚሁ በደቡብ ጎንደር ጋይንት የደፈጣ ጥቃትና የከበባ ጥቃት መፈጸሙን የሚገልጽ ሌላ መረጃ ወጥቷል። በላይጋይንት ወረዳ ጨጭሆ ከተማ አቅራቢያ አብራጃት ተብሎ በሚጠራ ተራራማ ቦታ እስከ ረፋድ አካባቢ ድረስ ውጊያ ሲደረግ እንደነበር የወጡ መረጃዎች ገልጸዋል። የመከላከያ አድማ ብተናና የሚሊሻ አባላት በሌሊት ወደ ፋኖ ቀጠና በመሄድ በከበባ ውስጥ ለማስገባት መሞከራቸውን ተከትሎ ፋኖ የመልካም ምድሩንና የአካባቢውን የአየር ሁኔታ በመጠቀም የደፈጣና የከበባ ጥቃቶች መፈጸሙንና በዚህም ጉዳት ማድረሱን ነው የተሰማው። በውጊያው የደረሰው ዝርዝር ጉዳት በውል አልታወቀም። ሆኖም ግን ቁስለኞች ወደ ጨጭሆ ሲመለሱና ወደ አካባቢው ለስምሪት ገብቶ የነበረው የእግረኛ ኃይልም አካባቢውን ለቆ መውጣቱን ከውጊያ በኋላ ለማወቅ ተችሏል። በምስራቅ ጎጃም ዞን እንደዚሁ ጮቄ ዋብር ከተማ በተደረገ አውደ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን
የወጡ መረጃዎች ጠቁመዋል። ዋበር ከተማ ዛሬ መቀመጫውን አድርጎ በነበረ የመከላከያ ኃይል ላይ ፋኖ በሌሊት ከደባይ ከሰዴና ከስናን አካባቢ በመንቀሳቀስ ባደረገው ጥቃት ከፍተኛ ጉዳት ደርሷል። በዚህም እንግዲህ አራት የሬጅመንት አመራሮችን ጨምሮ በርካታ ቁጥር ያላቸው በውል ያልታወቁ የመከላከያ አባላት ስለመደምሰሳቸው አንድ ድሽቃ፣ ብሬን፣ ስናይፐር እንዲሁም ደግሞ ከ42 በላይ ክላሽንኮቭ እና የሞርተር ተተኳሽ፣ ሬዲዮ እና ወታደራዊ ቁሳቁሶች በፋኖ እጅ ስለመግባታቸው በፋኖ በኩል የወጡ አሃዛዊ መረጃዎች ይገልጻሉ። በሌላ በኩል በማዕከላዊ ጎንደር ዞን በለሳ አካባቢ ከተለያዩ አካባቢዎች ታፍሰው ለወታደራዊ ግዳጅ ሲንቀሳቀሱ በነበሩ ወጣቶችና እነዚህን እጀባ ይሰጡ በነበሩ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ጉዳት መድረሱን የወጡ መረጃዎች ገልጸዋል። ከዚህ ጋር በተያያዘ በእጀባ ላይ በነበሩ ተሽከርካሪዎች ላይ በተፈጸመው ጥቃት ኃይል ስለመበታተኑ የተበተነውን ኃይልና በግዳጅ ወደ ወታደራዊ ማሰልጠኛ ይጓዙ የነበሩ ወጣቶችን መልሶ ከማክሰኝትና ከጸዳ የተንቀሳቀስ ተጨማሪ ኃይል ድንዛዝ ተብሎ በሚጠራው አካባቢ ሲያሰባስብና በአካባቢው የከባድ መሳሪያው ተኩስ ሲደረግ እንደነበር መረጃ ምንጮቹ ገልጸዋል። ይህንን ተከትሎ በነበረው ውጊያና እንዲሁም ደግሞ በደፈጣ ጥቃቱ የደረሰው ጉዳት ግን በውልና በዝርዝር አልታወቀም። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ወደ ጎረቤት ሀገራት እንዲሁም ደግሞ ከኢትዮጵያ ጋር ተዛማጅነት ያላቸውን ወታደራዊ መረጃዎች ወደ እናንተ አደርሳለሁ። በሶማሊያ ባይዶዋ ከተማ በሶማሊያ ብሔራዊ ጦር የቀድሞ የደቡብ ምዕራብ ክልል ፕሬዝዳንት አብዱልአዚዝ ሐሰን ታማኝ ኃይሎች መካከል በተደረገው ውጊያ በርካታ ሰራዊት ህይወቱ ማለፉን ከሶማሊያ ብሔራዊ ጦር የወጡ መረጃዎች ገልጸዋል። ባይዶዋ ተብሎ የሚጠራው አካባቢ በካምፕ ላይ በተፈጸመ ጥቃት ከ25 በላይ ወታደሮች ሲገደሉ በርካቶች ቆስለዋል። እንዲሁም ደግሞ የጦር መሳሪያዎችና ካምፖቹ በታጣቂዎቹ ተወስደዋል ወይም ደግሞ በቁጥጥር ስር ውለዋል ተብሏል። ሱዳንን በተመለከተ የሱዳን ጦር በሰሜን ኮርዶፋን የሱዳን ጦር የአርኤስኤፍ 2 የቻይና ስሪት ኤፍኤች 95 ስትራቴጂካዊ ድሮኖችን መቶ መጣሉን ዛሬ ገልጿል። ጅብራል አልሼክ፣ ጀሬጅክ ተብሎ በሚጠሩ አካባቢዎች እነዚህ ድሮኖች ዛሬ ተመተው መውደቃቸው ታውቋል። እንግዲህ በአጠቃላይ ኤፍኤች 95 ተብሎ የሚጠሩ የቻይና ስትራቴጂክ ድሮኖችን በተመለከተ እስካሁን ድረስ በአንድ ወር ብቻ ከ7 በላይ ድሮኖች ተመተው መውደቃቸውን ነው መረጃዎቹ የሚያሳዩት። በሌላ በኩል በኢትዮጵያ አቅራቢያ ባለው የጥቁር አባይ ቀጠና ኩርሙክና ቃይሳን ተብሎ የሚጠሩ አካባቢዎች ላይ በፈጥኖ ደራሽ ኃይሎቹ ወታደራዊ ይዞታዎች ላይ ከባድ የአየር ድብደባ መፈጸሙንና ድብደባዎቹ እስከ ኢትዮጵያ ድንበር ድረስ የዘለቁ እንደሆነ ከአካባቢ የወጡ መረጃዎች ጠቁመዋል። በዚህም የጦር ተሽከርካሪዎችን እንዲሁም ደግሞ ከኢትዮጵያ ድንበር የሎጂስቲክ ጭነው ወደ አካባቢ ሲገቡ በነበሩ ተሽከርካሪዎች ላይ ጥቃት መፈጸሙን የሱዳን ጦር አስታውቋል። የሱዳን ህዝቦች ነጻነት ንቅናቄ አብዮታዊ ዲሞክራሲያዊ ተብሎ የሚጠራው ቡድን በተለይ የአሲር አርማ የሚመራው የሱዳን ህዝቦች ነጻነት ንቅናቄ 2 ነው። ነጻነት ንቅናቄ ሰሜንና እንዲሁም ደግሞ አርዲሲ ተብሎ የሚጠራው ይሄኛው ቡድን የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን ያቀረቡትን የብሔራዊ ምክክር ጥሪ ውድቅ ማድረጉን መረጃዎች ጠቁመዋል። ንቅናቄው ጦርነቱ በቀጠለበት ሁኔታ የፖለቲካ ውይይት ግጭቱን ከማስቆም ይልቅ ህጋዊ ሽፋን ለመስጠት የሚደረግ ጥረት ነው ሲል ኮንኗል። ንቅናቄው ያወጣው መግለጫና ያቀረባቸው ነጥቦች የሚከተሉት ናቸው። የሰብአዊ ቀውስ መፍትሄና ተኩስ አቁም ስምምነት ሳይደረግ የሚጀመር ማንኛውም የፖለቲካ ሂደት ቀድሞ የተበላሸና ተግባራዊነቱ አጠራጣሪ ነው ብለዋል። የጦርነቱ በአንድ ወገን ያሉ ኃይሎች የፖለቲካ አጋሮቻቸውና ብቻቸውን ብሔራዊ ውይይት እንዲያደራጁና ተሳታፊዎች እንዲመርጡ መፍቀድ የለበትም ብለዋል። ጀነራል አልቡርሃን ጥሪ ላይ የእስልምና ንቅናቄ ኢስላሚክ ሙቭመንት አባላት ሊሳተፉ ይችላሉ የሚል ስጋቱን የገለጸው ንቅናቄው ይህም የቀድሞ ፕሬዝዳንት ኦመር አልበሽር ጊዜ የነበረውን ወጠባ የተሰኘውን የወደቀ የፖለቲካ ኃይል እንደገና የመሰብሰብ ሂደት እንደሆነ አድርጎ እንደሚመለከተው ገልጿል። የጦር አዛዡ ያቀረቡትን ጥሪ ሱዳን ያላትን በርካታ ታጣቂዎችና ሚሊሻዎች ጉዳይ እንዴት እንደሚያስተካክሉ ግልጽ መፍትሄ አላቀረበም። ይህም ለሀገሪቱ አለመረጋጋት ቀጣይነት አስተዋጽኦ ይኖረዋል። ንቅናቄው ግጭቱን በአስቸኳይ ለማስቆም በሁለቱም ተዋጊዎች በኩል ወታደራዊ ኃይሎች መካከል ገለልተኛ በሆነ ወታ ቀጥተኛ ውይይት ያስፈልጋል። ዓለም አቀፍ ድርድር ጥረቶች ተደራሽነታቸው እንዲሰፋና ጦርነት የተጎዱ ወገኖችን እንዲያካትት የጠየቀው ኤስፒኤልኤም አርዲሲ ተስፋ ሰጭ የሰላም ሂደት ካልተፈጠረ ሱዳን እንደ የመን፣ ሱዳን እንደ ሶሪያ የረጅም ጊዜ ክልላዊ ጦርነት ውቅያኖስ ሆና ትቀጥላለች የሚላቸው ስጋታቸውን ገልጸዋል።
የየመኑ ሁቲ አማጽያን በቀይ ባህርና የሳውዲ አረቢያ ወታደራዊ መርከብ ላይ ጥቃት መፈጸሙ ዛሬ አስታውቋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ በዛሬ በአሰራጩት የቴሌግራም መረጃቸው ላይ በሳውዲ አረቢያ መርከብ ላይ ጥቃት መፈጸማቸውን ገልጸዋል። ሆኖም ከሳውዲ አረቢያ ወታደራዊ ባለስልጣናት የተሰጠ ይፋዊ ማረጋገጫ የለም። በኢራን የሚደገፉት የሁቲ አማጽያን ሞካ ተብሎ በሚጠራው ስትራቴጂካዊ ወደብ ከተማ ላይም ዛሬ ለሁለተኛ ቀን የባላስቲክ ሚሳይል ድብደባዎችን መፈጸማቸውን የወጡ መረጃዎች ገልጸዋል። የየመን መንግስት ኃይሎች በጥቃቱ ምላሽ አልጃውፍ ተብሎ በሚጠራው የሁቲዎች ቀጠና የከባድ መሳሪያ ምሽጎችን የመልስ ምትና የአየር ጥቃት መሰንዘራቸውን ገልጸዋል። የኢራን እስላማዊ አብዮት ጠባቂ ኃይል ግጭቱ ከተቀሰቀሰበት ጊዜ ጀምሮ ከ200 በላይ የአሜሪካና የመካከለኛው ምስራቅ ሀገራትን የእስራኤልን የጥላት አውሮፕላኖችን፣ ድሮኖችን፣ የስለላን አየር ኃይሎችን መጥቶ መጣሉን እንደዚሁ ዛሬ ባወጣው መግለጫ ገልጿል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ